ገንዘቡን ከሰጠህ አንድ የ12 ዓመት ልጅ ሄዶ አንድ ጠርሙስ ውስኪ ገዝቶ ሊመጣ ይችላል። የወጣቶች ባህሪያት በምን አይነት መልኩ ነው የሚጠናው? በቀን 2 እና 3 ሰዓት 4 ሰዓት የሚወስዱ ከሆነ በጣም ችግር ውስጥ እየገቡ ናቸው እነዚህ ልጆች። ልጆቹንም ወጣቶቹንም ማዳመጥ ያስፈልጋል። ታሰበ አሁን የዚህ የማህበራዊ ሚዲያ ጉዳይ ነው። ማህበራዊ ጠንቆች ይህን በሚመለከት ወደ 100 ያህል ህትመቶች፣ መጽሐፎች፣ ምዕራፎች እንደዚህ አሉኝ። ሐኪም ካላዘዘ መሸጥ የሌለባቸው መድኃኒቶች አሉ። 50% ተማሪ ከ10ኛ ክፍል 9ኛ 10ኛ 11ኛ 12ኛ ክፍል ሆኖ 50% ቢያንስ አስኮርጆ ያውቃል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው የጋዜጣ ፕላስ ፖድካስት የምናነሳው ስለ ማህበራዊ ስነልቦና ይሆናል ማለት ነው። በዚህ ዙሪያ እንግዲህ ልናነሳ ፕሮፌሰር ሀብታሙ ወንድሙን እዚህ ጋብዘናል። እንግዲህ እንደሚታወቀው የማህበራዊ ስነልቦና በተለያዩ ጉዳዮች ይገለጻል። በሀገራችን ነባራዊ ሁኔታ ካየን ሀገራችን በርካታ ወጣቶች 70% እና ከዛ በላይ የሚሆነው ወጣትና ከዛ በላይ በታች ያለ እድሜ ውስጥ የሚገኝ ነው። ይህ የህብረተሰብ ክፍል ደግሞ በስነልቦና የተገነባ ማህበራዊ ህይወቱ የተስተካከለ ከሆነ ሀገር በቀጣይነት እንድታድግ የራሱ አስተዋጽኦ ይኖራል ተብሎ ይታሰባል። ከዚህ አንጻር የምናነሳቸው ጉዳዮች ይኖራሉ ማለት ነው። ፕሮፌሰር ከኛ ጋር ለመወያየት እዚህ ስለመጡ እጅግ ከልብ አመሰግናለሁ። እኔም አመሰግናለሁ። ፕሮፌሰር እስኪ በቅድሚያ ስለ እርስዎ የተወሰኑ ሀሳቦችን እናንሳና የትምህርት ዝግጅቶትንና የስራ ልምዶትን በተመለከተ ባጭሩ እንደው ቢያስተዋውቁና ከዚህ ብንጀምር። አመሰግናለሁ መጀመሪያ ስለጋበዛችሁኝም ስለዚህ ጉዳይም በሚያገባኝና ምናልባትም የተወሰነ ያህል ምርምር ያረኩበት አካባቢ ላይ ለመነጋገር ለመወያየት ስለጋበዛችሁኝ በጣም አመሰግናለሁ። እኔ ፕሮፌሰር ሀብታሙ ወንድሙ እባላለሁ። ማህበራዊ ሳይኮሎጂ ነው ያጠናሁት። ዶክተሬቴን ያገኘሁበት፣ ማስተርሴንም በሳይኮሎጂ ነው ያገኘሁት፣ ባችለርሴንም እንደዚሁ አዲስ አበባ ዩኒቨርሲቲ ወደ 50 ዓመት ገደማ ነው ያስተማርኩት፣ ምርምር ያደረግኩት እና ከፍተኛ ትምህርት ኮሚሽን የሚባል ነበረ። ፓርታይም ግማሽ ጊዜ የተወሰነ ዓመታት ምናልባት 7 ዓመት 10 ዓመት ያህል እዛ ሰርቻለሁ። ነቅዬ ከዩኒቨርሲቲ ወጥቼ ሳይሆን በከፊል ማለት ነው። ምርምር ያረኩባቸው ጉዳዮች እንግዲህ በወጣቶች ጉዳይ፣ በትምህርት ጉዳይ፣ በሳይኮሎጂ ጉዳይ፣ ማህበራዊ ጠንቆች ይህን በሚመለከት ወደ 100 ያህል ህትመቶች፣ መጽሐፎች፣ ምዕራፎች እንደዚህ አሉኝ። ምናልባት ስለ ማህበራዊ ሳይኮሎጂም ትንሽ ልበልና ቀድሞ ትንሽ ሳይኮሎጂ እንግዲህ የሳይኮሎጂ አካል ስለሆነ የስነ ልቦና አሁን እየተለመደ መጥቷል። ብዙም ስለ ልቦና የሚለው ለእኔ አይጥመኝም፣ ግን ሳይኮሎጂ የሚለው ነው አለ አይደል? አሁን በቻይናውም በራሻም በፈረንሳይም በእንግሊዝኛም ሳይኮሎጂ ነው። ስለዚህ ልክ መኪናን ወይ እንዲህ እንደምንለው ሳይኮሎጂ ተብሎ ቢለመድ ደስ ይለኛል። ለማንኛውም ሳይኮሎጂ እንግዲህ የሰው ባህሪ የሚያጠና ትምህርት ነው። የሰዎች ባህሪን በተለያዩ ዘርፎች ያጠናል። ምንድን ናቸው እነዚህ ዘርፎች? የትምህርት ዘርፍ አለ። ይሄ ኤጁኬሽናል ሳይኮሎጂ የምንለው ነው። ስለ እድገት እናጠናለን። የሰው ልጆችን እድገት ዴቨሎፕመንታል ሳይኮሎጂ የምንለው ነው። ካውንስሊንግ ሳይኮሎጂ የምንለው ደግሞ ምክር፣ አገልግሎት፣ ድጋፍ እንዲህ የምንሰጠው ነው እና ወደ እኔ ሙያ ወደ ማህበራዊ ሳይኮሎጂ ስንመጣ ደግሞ ስለ ማህበራዊ ጉዳዮች እነዚህ ምንድን ናቸው? ለምሳሌ ተጽዕኖን ሰዎች ሌሎች ሰዎችን በማህበራዊ ግንኙነታቸው በኑሯቸው ተጽዕኖ ያደርጋሉ። ይህንን በዚህ አቅጣጫ እንሂድ፣ እንዲህ እናርግ፣ እንዲህ የሚለው ኢንፍሉዌንስ የሚባለውን የሚያጠና ስለ መሪነት ያጠናል፣ ኮሚኒኬሽን ያጠናል፣ የተወሰኑ ማህበራዊ ጠንቆችን ያጠናል፣ አመለካከት አስተያየትን ያጠናል ማህበራዊ ሳይኮሎጂ እና በዛ አካባቢ በዛ ኤሪያ ነው ፎከሴ። አንደኛው እንግዲህ በማህበራዊ ጉዳይ ላይ ከሚነሱ ጉዳዮች በአንድ ሀገር ውስጥ የሚፈለገው ደረጃ እንዲደረስ የምንፈልገውን ሀገር የምትፈለግበት ቦታ ላይ እንዲደርስ አንደኛው የወጣቱ ሚና ትልቅ ነው ይታወቃልና ከዚህ ጋር ተያይዞ የማህበራዊ ወይም ሳይኮሎጂ የምንለውም በዛ ዙሪያ ያጠናል ማለት ነው። በተለይ የሶሻል ሳይኮሎጂ የሚባለውና ከዚህ አንጻር ስናየው የወጣቶች ባህሪያት
በምን አይነት መልኩ ነው የሚጠናው? ለማጥናት እንትኑ በአብዛኛው ሳይንሳዊ የሆነ የሶሻል ሳይንስ ማህበራዊ ሳይንስ የሚያጠናውን ዘዴ በመጠቀም ነው። ችግሮች ሲኖሩ ለምሳሌ ምን እንውሰድ አሁን በኋላ የምንመጣበት ስለ ሱስ ሊሆን ይችላል። ተማሪዎች የጥናት ድክመት ሊሆን ይችላል። እኛም አሁን አንድ ቡድን የምመራው እኔ የምመራው የምናጠናው ይሄ የትምህርት ቤት ውስጥ ያለ ድብድብን ይሄ ጉልቤነት በእንግሊዝኛው እንደ ቡሊንግ የሚባለው ጉልበተኛ ሆነው ወንዶች በአብዛኛው ሴቶችም አሉ የሚማቱ የሚጋፉ ሌሎችን የሚያስቸግሩ ሁከት የሚፈጥሩ እንዲህ እና ለምንድን ነው የሚያፈጥሩ ምንድን ነው ምክንያቱ እንዴት ቢደረግ ይሻላል እንዲህ የሚለውን እንግዲህ ችግርን አንድ ችግር ህብረተሰብ ውስጥ ማህበረሰብ ውስጥ አንድ ችግር ሲኖር ያንን እንግዲህ መነሻው ምንድን ነው ምን ቢደረግ ይሻላል እንዴት አድርገን እንቆጣጠር እንዲህ የሚለውን አካሄድ ነው የምንሄደውና ብዙ ጊዜ ይሄን የተለመደው የሪሰርች የምርምር ዘዴዎችን በመጠቀም ነው የምናጠናው። አንድ ሀገር ፈጣን እድገት የሚያስመዝግብ በተለይ የወጣቱ ሚና ትልቅ እንደሆነ ይታወቃልና በመልካም ስነ ምግባር ያልታነጸ ሱሰኛ የተበላሸ ወጣት እየፈጠርን የምንሄድ ከሆነ ምንድን ነው የሚያስከትለው ብሎ ያስባሉ? አንድ ሁለት ነገሮች ብናገር ደስ ይለኛል። የወጣቶችን አሁን ኢትዮጵያ ውስጥ ምናልባት የኢትዮጵያ ወጣቶች ፖሊሲ ሰነድ ብንመለከት እንደው ከ15 እስከ 29-30 ያለውን ነው ወጣት እንግዲህ ከዛ በታች ከ14 እንዲህ በታች ያለውን ወደ ህፃን ወደ ልጅ ለማለት ከ29-30 በላይ ያለውን ደግሞ ወደ አዋቂነት እንደዚህ ለመውሰድ ነው እና ከዚህ ውስጥ አብዛኛው ትምህርት ቤት ያለ ነው። ምናልባት እዛ ውስጥ እዛ መሃል ያለው እኔ ቅርብ ቀን እንዳየሁኝ ከ15 እስከ 30 ያሉት ኢትዮጵያ ውስጥ ከ120 ሚሊዮን ህዝብ ውስጥ ወደ 25-26 ሚሊዮን የሚሆነው እዛ ውስጥ የሚገባ ነው። ይህ ትልቅ ቁጥር ነው። ይህ ትልቅ ኃይል ነው እና ለልጆች ለወጣቶች እድገት ለወጣቶች ማንነት ትልቅ ሚና የሚጫወቱት ቤተሰብ አንደኛ ነው። ቁጥር አንድ ቤተሰብ ነው። ከዛ ትምህርት ቤት፣ ከዛ ማህበረሰቡም፣ የሃይማኖት ድርጅቶች፣ ማስ ሚዲያም ቢሆን ብለን ልንመለከት እንችላለን እና የቤተሰብ ኃላፊነት አንድን ልጅ ብቁ ዜጋ አድርጎ ተምሮ ሙያ ኖሮት ክህለት ኖሮት አገሩን እንዲያገለግል ራሱን እንዲችል በራሱ እንዲተማመን የሆነ ብቃት እንዲኖረው እንዲህ የማድረግ ሁኔታ ከቤተሰብ ከትምህርት ቤት የሚጠበቅ ነው እና እንዲህ ያለ ኃይል ደግሞ ለአገር እድገት በጣም አስፈላጊ ነው፣ በጣም ወሳኝ ነው። ኢትዮጵያ በመሰረቱ ብዙ ህዝብ አላት፣ ትልቅ ህዝብ አላት፣ ብርቱ ህዝብ አላት። የተወሰነ ያህል ደግሞ የተፈጥሮ ሀብትም አላት። ይህንን ተፈጥሮ ሀብትን ወደ ልማት ወደ እድገት ለመለወጥ ሰው ነው፣ ወጣት ነው የሚያስፈልገው። ወጣት ደግሞ በብዛት ለውጥን የሚፈልግ እድገትን የሚፈልግ እና ስለ ወደፊትም የሚያስብ በመሆኑ በዛ ረገድ ብዙ በወጣቱ በኩል ብዙ መሰራት ያለበት ይመስለኛል። ቅድም እንዳነሱልኝ በእናንተም በኩል የተወሰኑ የተደረጉ ጥናቶች እንደነበሩ ነግረውኛልና እስኪ ምን ላይ ያተኮረ ነበርና ምንስ ግኝት ነበረው የሚለውን እናንሳ። አሁን የእንትኑ ጥናታችንን አልጨረስንም፣ ግን የአቅጣጫዎች ይሄ ፓይለት ቴስት ሙከራ የሚባለው ጨርሰን እንደገና ወደ ክልል ሁሉ ልንሄድ አዲስ አበባን የተወሰነ ያህል አጥንተናል እና ይሄ የተወሰኑ ወጣቶች ባህሪያት በተለይ ይሄ የጉልቤነት ያልኩትን ቡሊንግ ሌላውን መተናኮሱ፣ መማታቱ፣ መናጠቁ እንዲህ አይነት ባህሪ የሚያሳዩ ተማሪዎች አሉ። ምናልባት ቁጥራቸው 15 በመቶ ብቻ ሊሆን ይችላል። ለማንኛውም ይሄ ትምህርት ቤት ውሎ መንገዳችን ሰላማዊ መሆን አለበት። ተማሪዎች አቅመ ደካማም ሴትም በአካሉ እንደው አነስ ያለም ልጅ በሰላም ወጥቶ መግባት
በሰላም ማንበብ፣ መከራከር፣ መወያየት፣ ማጥናት ይኖርበታል። ይህንን የሚያውክ ሁኔታ መቆም አለበት። ይህንን እንግዲህ ለዚህ ይሄ ሁሉ ሚሊዮን ተማሪ ይሄ ሁሉ ወጣት ባለበት ጠብቀህና ፖሊስ ያቆመ ተቆጣጣሪ አድርገህ አስተማሪ ዳይሬክተር ተቆጣጥሮ የሚችል አይደለም። ስለዚህ የቤተሰብ የህብረተሰብ እገዛም ያስፈልጋል። ከስር ጀምሮ መደረግ ያለባቸው ነገሮች አሉ። ለምሳሌ አሁን ወደ በአጠቃላይ እንደው ደህና ዜጋ ለማፍራት ምን ቢደረግ ይሻላል የሚለውን ቀደም ብሎም እኔ ያጠናሁትና ከዚህ ጥናትም ጋር የሚያያዝ ነው። አንዱ እንደው ቤተሰብ ህብረተሰቡ ልጆቹን መውደድ አለበት፣ ማፍቀር አለበት፣ መንከባከብ አለበት፣ አቅም የፈቀደውን ማቅረብ አለበት እና ከዛ ቀጥሎ መከታተል፣ መምራት፣ ደንቦችን፣ ስርዓትን ማስተማር ያ ማለት የተፈቀደውንና ያልተፈቀደውን ተገቢ የሆነውንና ተገቢ ያልሆነውን ለይቶ በየደረጃው እንደየአቅሙ እንደየደረጃው ማስረዳት፣ ማስተማር፣ መከታተል ያስፈልጋል። አስፈላጊ ሆኖ ሲገኝ ደግሞ ወጣ ሲሉ መምከር፣ መገሰጽ፣ መቅጣትም ያስፈልጋል። መቅጣት የሚለውን ይህን ዱላን ሳይጨምር ማለት መማታትን እንዲህ ሳይጨምር እስከተቻለ ድረስ ወደ ዱላ ባይኬድ ደስ ይለናል። ሳይንሱም የሚያሳየው ይሄንኑ እና ጥሩ ባህሪ ሲታይ ይሄን ማሞገስ፣ መደገፍ፣ ደካማ መጥፎ ባህሪ ሲኖር ደግሞ ያንን እንደው አታርጉ፣ በዚህ ምክንያት ይሄ ጎጂ ነው እንዲህ ብሎ ማስተማሩ፣ መምከሩ፣ መገሰጹ ጥሩ ይሆናል። በመጨረሻም አንድ ሁለት ነገሮችን ላንሳና ይሄ ምናልባት እንደው በባህላችን በኋላም በሌላ ጉዳይም ልናነሳ እንችላለን። ይሄ የመወያየት፣ የመነጋገር፣ የመከራከር ልማድ ባህል መኖር አለበት። ቤተሰብ ይሄንን ለልጆቹ ማስተማር፣ ማሰልጠን፣ መከታተል ያስፈልጋል እና ብዙ ጊዜ ወደ እኔ ያልኩት ወይም ወደ ዱላው ወደ ጡንቻው እንዲህ ከመሮጥ ማዳመጥ፣ መነጋገር፣ መወያየት፣ መከራከርና መረጃ ሰጥቶ ይሄኛው ዘዴ ይሄኛው አካሄድ ይሻላል የሚለውን ለወጣቱ ለልጆቹ ማስተማር በትምህርት ቤትም በቤተሰብም በሁላችንም ዘንድ መኖር ያለበት ነገር ነው። ጥናቱ በእርግጥ አልተጠናቀቀም፣ ግን ምንድን ነው ብሎ ያስባሉ መንስኤዎቹ? በተለይ እንደዚህ አይነት የባህሪ ለውጥ እንግዲህ በየዘመኑ የሚነገሩ ነገሮች አሉ። በዚህ ዘመን ትውልዱ እንደዚህ ነበረ፣ በዚህ ዘመን እንደዚህ ነበረ እየተባለ የሚነገሩ ነገሮች አሉና አሁንም ላይ አሁን ያለው ትውልድ እንደዚህ ነው ተብሎ የሚነገሩ ነገሮች አሉና ይሄ እንዲህ አይነት ባህሪያት ከምንድን ነው መነሻቸው ብሎ ያስባሉ? ለዚህ መጀመሪያ አንዱ ቅድም ጨረፍ ያረኩት የቤተሰብ ክትትል፣ የመምህራንም ክትትል፣ ምክር ወሳኝ ናቸው። የእናንተም በሚዲያ ማለቴ ነው የእናንተም ምክርና የምታስተላልፉት መልእክት ወሳኝ ነው፣ አፌክት ያደርጋል እና ወጣቶችም ልጆችም ስለሚሆኑ በፍጥነት የመቅሰም ያገኙትን ያዩትን የመኮረጅ የመውሰድ ያንን ለመለማመድ መሞከር እንዲህ አይነት ባህሪያት ይኖራሉ። ወጣቶች ናቸው። ይሄ እንግዲህ ትኩስ ኃይል ነው፣ ጥንካሬ ያለው አዳዲስ ነገሮችን ይፈልጋል እና ደግሞ ለውጥን በቶሎ ነው የሚፈልገው፣ በቶሎ ይፈልጋል እና ለዚህ በሁሉም በኩል የተቀናጀ አይነት ኖሮ እኛ ሁላችንም ብቁ ዜጋ እውነት የሚናገር ስራ የሚሰራ የሚያጠና የሚማር ስርዓትን ደንብን የሚያከብር ታላላቆችን የሚያከብር ሃይማኖት አባቶችን የሚያከብር ራሱን በአግባቡ የሚገልጽ ከሱስና ከመጥፎ አልባሌ ቦታዎች የራቀ እንዲህ ብለን ብዙ ልንዘረዝር እንችላለን እና የዛን አይነት ዜጋ ነው አሁን እንደው በአማካይ ወጣቶችን የቤተሰብ ብንጠይቅ የሚፈልጉት የዛን አይነት ነው። የወደፊት ተስፋ ለአገር የሚቆም የሚቆረቆር ለአገር ግንባታ ለአገር ስራ የሚሰራ የዚህ አይነት ነው እና ለዚህ
መደረግ ያለበት በቤተሰብም በኩል በትምህርት ቤትም በኩል በሚዲያውም በሃይማኖት ተቋማትም በኩል እነዚህን አስፈላጊ ነው የሚባሉትን ክትትሎችና ቁጥጥሮች፣ ምክሮች መስጠቱ ተገቢ ነው እና እኔ አንድ ሁለት ነገር ደግሞ እንደው ትንሽ ሰፋ ላድርጋትና ጤናማ አቅጣጫ የያዙ ወጣቶችንና ጤናማ ያልሆነ አቅጣጫ የያዙት ወጣቶች እንዴት መለየት እንችላለን? ምን ባህሪያት ሲከሰቱ ሲኖሩ ነው ጤናማ አቅጣጫ ይዘዋል ብለን ልጆቻችን ወጣቶች እንበለ ነው በአማካይ 15 16 17 ዓመት የሆነ ወጣት ምን ምልክቶች ሲያሳይ ነው ጤናማ ነው የምንለው? ምን ምልክቶች ሲያሳይ ባህሪያት ሲያሳይ ነው ስታሳይ ነው ጤናማ ያልሆነ ነው የምንለው? አንዱ ጤናማ አቅጣጫ የያዙ ወጣቶች ራሳቸውን ማንነት ይቀበላሉ። የራሳቸውን ማንነት ማለትም በአካል ስለ ጸጉራቸው ሊሆን ይችላል፣ ስለ ቁመት ሊሆን ይችላል፣ መልክ ሊሆን ይችላል፣ ብቃት ሊሆን ይችላል፣ የብሔረሰብ ባክግራውንድ ሊሆን ይችላል። ራሳቸውን ይቀበላሉ፣ ማንነታቸው ይቀበላሉ። እኔ ለዛ የተወሰነ ያህል ኩራት፣ ደስታ ይሰማቸዋል ማለት ነው። አንድ ጥሩ ምልክት ነው። ሁለተኛ ሐሳባቸውን፣ ስሜታቸውን በአግባቡ በልኩ ይገልጻሉ። የግድ እንደው የደስታም ሲኖር ከመጠን በላይ እንትን ሆኖ ሳይሆን ሐዘንም ሲኖር እንደው ከመጠን በታች ወይም ከመጠን በላይ ማዘን ሳይሆን በአግባቡ በህብረተሰቡ ተቀባይነት ባለው መልክ መግለጽ የሚችሉ ለሚሰሩት ነገር የሚሰሩት ማለት የሚናገሩት የሚጽፉት ነገር ሁሉ ኃላፊነት የሚወስዱና ወደ ሌላ ማያላክኩ ያው መቼም የተለመደባቸው የፈረደባቸው እግዚአብሔር፣ ሰይጣን፣ መንግስት አለ አይደል? ለጥፋት ሁሉ ለመጥፎ ነገር ሁሉ እነሱ ናቸው ተጠየቀ አይደለም። እኛም ራሳቸው ወጣቶች ሁላችንም ለድርጊታችን ኃላፊነት መውሰድ አለብን። ወደ ሌላ ማላከክ የለብንም እና ስለዚህ በአብዛኛው ድርጊታቸው ወደ ሌላ ማላከክ የማያደርጉ ጥሩ ጤናማ አቅጣጫ የያዙ ናቸው። በአስተሳሰባቸው በአብዛኛው ምክንያታዊ የሆነ መረጃ ላይ የተመሰረተ ክርክር፣ ንግግር ያላቸው ሲሆን ለፍትህ፣ ለነጻነት የሚቆሙ እንግዲህ ሰዎች ናቸውና ቁጣ ሊኖር ይችላል፣ ፍርሃት ሊኖር ይችላል፣ ደስታ ሊኖር ይችላል። ስሜቶች ማለት ነው። እነዚህን በተመለከተ በአግባቡ መግለጽ የሚችሉ በአገር ጉዳይ፣ በህብረተሰብ ጉዳይ፣ በትምህርት ቤት ጉዳይ የሚሳተፉ የሚችሉትን አስተዋጽኦ በጉልበት ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ አስተዋጽኦ ሊያደርጉ የሚችሉ ይሳተፋሉ እና የሰዎችን መብት ያከብራሉ፣ የራሳቸውን ያስከብራሉ እና በመጨረሻም እንደው የተወሰነ ዓላማ፣ የተወሰነ እቅድ ወዴት ለመሄድ ነው አይመስል ይሆናል እንጂ ሰዎች እኮ በብዛት የራሳቸውን የወደፊት ሁኔታ ህይወታቸውን የሚወስኑት ራሳቸው ናቸው። አዎ እግዚአብሔር ያግዛል። አዎ ሁኔታዎች፣ ትምህርት ቤት፣ አዎ ወላጆች ሊያግዙ ይችላሉ፣ ጓደኞች ሊያግዙ ይችላሉ። ግን ዋናዎቹ ባለቤቶቹ ልጆቹ፣ ወጣቶቹ ራሳቸው ናቸውና ለዚህ ዓላማ እቅድ ያስፈልጋል። ለምሳሌ ስለ ትምህርት፣ ስለ ጥናት፣ ስለ ፈተና እነዚህን በተመለከተ ለምን፣ እንዴት፣ ወዴት እንዲህ የሚለውን ነገር ይዞ መጓዝ የሚችሉ እነዚህ ጤናማ አቅጣጫ የያዙ ናቸው ብለን እንገምታለን። ጥናቶች የሚያሳዩት ይህን ነው። ጤናማ ያሉና ምናልባት ወላጆች፣ ትምህርት ቤቶች፣ ወገኖች መቆርቆርና አንድ ነገር ብናረግ ብንመልሳቸው የሚሉት የሚከተሉትን ባህሪያት ሲመለከቱ ነው። አንዱ ቅድም መጀመሪያ አንስቼ የነበረው ጤናማው ራሱን ይወዳል፣ ያከብራል፣ ስለ ሰውነቱም ስለ ብቃቱም ጥሩ ይሰማዋል። ይሄ ጤናማ ያልሆነው ራሱን በጣም ዝቅ አድርጎ መገመት ወይም ከሰው በላይ በጣም ከፍ አድርጎ ማየት፣ ይሄ ትክክለኛ አቅጣጫ አይደለም። ሁለተኛው ሰዎች እንደማይወዷቸው እንደው እንደተረገሙ የሆነ ችግር እንዳለባቸው አድርገው ራሳቸውን የሚቆጥሩ አሉ። ይህም መጥፎ ምልክት ነው። ሌላ ጥቅም በሌለና እንደው አልባሌ ቦታዎች
መዋልን ማዘውተር ሲያዘወትሩ ያ ሌላ ምልክት ይሆናል ማለት ነው። በጥፋት መንገድ እየሄዱ ነው። ስለዚህ ቤተሰብ፣ ወላጆች፣ ታላቆች ይህንን ለመመለስ ለመምከር ይረዳቸዋል ማለት ነው። ሌላው ደግሞ ስለ ወደፊት በቃ ኢትዮጵያ ተስፋ የላትም፣ ምንም እኛ ዓላማ የለንም፣ ትምህርት የት ያደርሳል፣ ምንም ዋጋ የለውም፣ እንዲህ የሚል አስተሳሰብ ተደጋግሞ ሲነሳ እነዛ አይደለም መመለስ ይኖርብሻል ብሎ እንግዲህ ስለ ወደፊት ኑሮ ህይወት አቅጣጫን እንደ ጨለማ እንደ መጥፎ አድርጎ ሲቆጥሩ ያም መጥፎ አቅጣጫ ጤናማ ያልሆነ አቅጣጫ እንደሆነ እንገነዘባለን። ሌላው ብቸኝነትን መውደድ፣ ምስጢራዊ መሆን፣ ድብቅ መሆን ይሄ ጥሩ አቅጣጫ አይደለም። ይሄም በዚህ ጊዜ ይህንንም እንዲህ ያለች ልጅ እንዲህ ያለ ልጅ መመለስ መምከር ምንድን ነው ብሎ ማነጋገር ተገቢ ይሆናል። ሌላው የሱስ ነገር ነው። እንግዲህ በኋላ ምናልባት የምንመጣበት በሰፊው ማምጣት ያለብንም የተለያዩ እንግዲህ ሱስ የሚያሱ እጾች አሉ። እነሱን የመጠቀም ለሙከራ ተብሎ ይገባና እዛው እሱን ካላጨስኩ ወይ ካልጠጣው ወይ ካላኘኩ ካልተወጋሁ እንዲህ ተብሎ እንዲህ ያለ ባህሪ ሲታይ አሳሳቢ ነው። የሆነ ነገር መደረግ ያለበትና ጤናማ ያልሆነ አቅጣጫ መሆኑ እንግዲህ ይሄ ሌሎቹ ማጭበርበሩ ጎላ ያሉ እንግዲህ መዋሸቱ፣ መስረቁ እነዚህ ደግሞ ትምህርትም ያለ አግባብ ያለ መከታተል፣ የቤት ስራ ጨርሶ አለመስራት፣ ፈተናዎችን ያለ መውሰድ፣ በኩረጃ አምኖ በዛ በኩል መሳተፍ እንዲህ አይነት ባህሪ ስናይ ይሄ ጤናማ አቅጣጫ አይደለም ብሎ ቤተሰብ፣ መምህራን፣ የትምህርት ቤት አስተዳዳሪዎችና የሚያገባቸው ወገኖች ሁሉ የሆነ ነገር ማድረግ አለባቸው ያምናል። እንግዲህ በአዲስ አበባ አካባቢ በተለይ በቅርቡ እኛም አንዳንድ ቦታዎች ላይ ባየንበት ወቅት ወጣቶች ገና ማለት ወጣት ያልደረሱ ታዳጊዎች ለተለያዩ ሱሶች የሚዳረጉበት ሁኔታ እንዳለ ያየንበት ሁኔታ ነበር። ለምሳሌ የሱስ የሚያስይዙ መድኃኒቶችን የሚወሰድ እንዲህ አይነት ነገሮች የሚታዩበት ሂደት አለና ይሄ ለወደፊት ህይወታቸው ላይ የሚያሳድረው አሉታዊ ተጽዕኖ እንዴት ይገለጻል? ይህን ከዚሁ ጋር አያይዞ ከትምህርት አቀባበልም ጋር የሚኖረው አሉታዊ አንድምታ ምንድን ነው ይላሉ። ወደዛ የሚያመሩት ነገሮች ምንድን ናቸው? ምን ሁኔታ ነው ወደዛ እነዚህን ልጆች እነዚህን ወጣቶች የሚገፋቸው የሚለውን ብንመለከት ጥሩ ነው። ምክንያቱም በዛም ላይ እንሰራለንና ያንንም ወስደን ወላጆች፣ ቤተሰብ፣ አሳዳጊዎች፣ መምህራን በዛም በኩል እርምጃ ሊወስዱ ስለሚችሉ አንዱ ብዙ ጊዜ ለሱስም እንበል ለዚህ የትምህርቱም አካባቢ በአግባቡ ያለ መስራት ያለ ማጥናት ጤናማ ያልሆነ አቅጣጫ አንዱ እውቀት ማነስ ነው። እውቀት ግንዛቤ አዌርነስ ለማድረግ ግንዛቤ ልምድ እንዲህ ማነስ ነው አንዱ። ይሄ ልጆች ስለሆኑ ብዙ እውቀት ላይኖራቸው ይችላል። ግን ለዛ ደረጃ ተመጣጣኝ የሆነ ተገቢ የሆነ እውቀት ቢኖራቸው ተገቢ ነው። ስለዚህ እውቀት ያለመኖሩ ለዚህ አስተዋጽኦ ያደርጋል ማለት ነው። ሁለተኛ የማዘውተሪያ አካባቢዎች ወደዛ የሚገፉ ይሆናሉ። ለምሳሌ ብዙ መጠጥ፣ ጭፈራ፣ ጭስ ምን እንዲህ ያሉበት ጋር የሚያዘወትሩ የሚውሉ ከእንደዛ አይነት ጓደኞች ከሆኑ ወደዛ የመግባቱ ስለዚህ የተወሰነ ያህል በካይ የሆነ መጥፎ የሆነ አካባቢ ለዛ አስተዋጽኦ ያደርጋል ማለት ነው። ሌላው የማይሆን ጓደኞች እንግዲህ በልጅነት በወጣትነት ዘመን የጓደኛ ግፊት ከፍተኛ ነው። ብዙ ነው የሚደማመጡት እና አንዱ ያደረገውን ሌላው የማድረግ ሁኔታ የሚኖረው እና ስለዚህ ከማን ጋር ነው የሚውሉት፣ ጓደኞች እነማን ናቸው፣ እንዲህ ብሎ መከታተል ያስፈልጋል። እንግዲህ የተወሰነ ያህል ምናልባት ይሄ በጊዜያዊ ጥቅሞች በጊዜያዊ ደስታዎች ለጊዜው የሆነች ነገር ተሞክሮ ወይ ደስታ ተገኝቶ ይሆናል።
እና ምናልባት ጓደኞች እንደው አሞግሰው ጥሩ ነው ብለው ሊሆን ይችላል እና እንዲህ አይነቱ ነገሮች መኖር ነው ለእንደዚህ ጎጂ ባህሪያት ወደ አደንዛዥ እጽም እንደዚህም ሊወስድ የሚችለው ምናልባትም የቅድምን በሌላ ጉዳይ አንስቼ የነበረው ይሄ የመነጋገር የመዋየትና በግልጽ አንስቶ ከቤተሰብም ጋር ከመምህራንም ጋር ስለ እጽም ሌላ ጉዳይ ብቻ አይደለም። በአጠቃላይ ብዙ ነገሮችን መነጋገር፣ መከራከር፣ መዋየት ተገቢ ነው። ግን ስለ ራሱ እንበል፣ ስለ ጫት እንበል፣ ስለ ሲጋራ፣ አልኮል፣ ሐሺሽ፣ ካኒበስ እዚህ የሚባሉ ብዙ ናቸው። እንግዲህ ምን ልጆቹ ያውቃሉና እነዚህን በተመለከተ እንግዲህ ጉዳታቸው፣ ጥቅማቸው እንዲህ ብሎ መነጋገር ስለዛም ተገቢ ይሆናል እና በተለይ በሱስ የሚጠመዱ እነማን ናቸው የሚለውን ትንሽ ለመመልከት ሞክረናል። በእኛም ጥናትና ሌሎችም ሀገሮች የተደረጉ ለምሳሌ ሜዮ የሚባል አንድ ትልቅ ድርጅት ያጠናው ጥናት የሚነግረን አንድ የሚከተሉት እንደው 8 ያህል 9 ያህል ባህሪያት ያሉት ልጆች፣ ወጣቶች ወደ ሱሱ የመሄድ እድላቸው ከፍተኛ ነው የሚል ነው። ምን አይነት? አንድ የስብዕና ጥንካሬ የሌላቸው በራሳቸው የማይተማመኑ ቅድም በሌላ ጉዳይ ያነሳ ነው እንደማለት ነው። ስብዕና ጥንካሬ፣ በራሳቸው ማንነት ኮራ ብለው ቀና ብለው አምነው የማይጓዙ የማይንቀሳቀሱ። ሁለተኛ ስሜታዊ የሆኑና በወቅታዊ ደስታ በወቅታዊ ትናንሽ ጥቅሞች የሚታለሉ የሚደሰቱ ሲሆኑ ሁለተኛ ምልክት ይሆናል ማለት ነው። ሶስተኛ ጉረኛና ዘመናዊ ለመምሰል ዘመናዊ የሆነ ሰው እንግዲህ ሲጋራ እያዙም ራሱ ወይ ጫት እንትኑም ወይ ምኑ እንዲህ በእንደዛ አይነት ጉረኛ ሆኖ ዘመናዊ ለመምሰል የሚሞክሩ በጓደኛ ግፊት ደግሞ በቀላሉ የሚታለሉ በቤተሰብ ግንኙነት ይሄ የመውደዱ ማፍቀሩ ኬር መውሰዱ እንዲህ በዛ በኩል ችግር ያለባቸው ልጆች እና ለሩቅ ዓላማ ትኩረት ቅድሚያ የማይሰጡ በቀላሉ ተስፋ የሚቆርጡ አይነት ወጣቶች እና ለማህበራዊ ለወቅታዊ ጉዳዮች ለረጅም ዓላማ ለረጅም ጉዳዮች ሳይሆን ለጊዜያዊ ጉዳዮች ክብደት የሚሰጡ ባህሪያትን የሚያሳዩ ናቸው በብዛት ወደ ሱስ የሚገቡት ነው የሚለው። ሆቴሎች፣ አገልግሎት ሰጪ ተቋማትም እንደዚሁ ለይተው አገልግሎት የማይሰጡበት ሁኔታ አለ። ለምሳሌ እድሜያቸው ያልደረሱ ወጣቶች እንደዚህ አይነት ቦታዎች ላይ ለአገልግሎት ሲሄዱ ዝም ብሎ የመቀበል እና ገንዘቡን ብቻ የማየት ሁኔታዎችም እንዳሉ እንዲህ አይነት ነገሮችም ይነሳሉና እነዚህ አካባቢ ምንድነው መደረግ ያለበት ይላል። በጣም ትልቅ ጥያቄና ትልቅ ፈተና ያለብን ጉዳይ ነው። ትንሽ የሚመስል በጣም ችግር ያለበት። እኔ አሁን ገንዘቡን ከሰጠህ አንድ የ12 ዓመት ልጅ ሄዶ አንድ ጠርሙስ ውስኪ ገዝቶ ሊመጣ ይችላል ከሆነ ሱቅ። ምንም የተወሰነ አይደለም፣ በብዛት መድኃኒት ቤት ሄዶ እነዚህ ቅድም ጨረፍ አድርገን የነበሩ ክኒኖች አሉ፣ መርፌዎች አሉ። የዛን አይነት የጫቱን የሲጋራውን የትም ማንም የ6 ዓመት ልጅም ሳይገዛ አይቀርም። ይሄ ልጓም የሚያስፈልገው ሕግ ደንብ የሚያስፈልገው ጉዳይ ነው። ሐኪም ካላዘዘ መሸጥ የሌለባቸው መድኃኒቶች አሉ። በዛ መሰረት መሆን አለበት ፋርማሲ በሙሉ የሚሰራው። ለልጆችም ለአዋቂዎችም ጉዳት ሊያመጣ የሚችል ወደ ሱስም ሊወስድ የሚችል እንዲህ ሌላ እንኳን በቀላሉ ለወጣቶቹ ቀርቶ ለአዋቂዎችም ቢሆን ማለት ነው። እና ለዚህ ደንቦች፣ ስርዓቶች ምናልባት የተጻፉ ደንቦች አሉ። ከምን እንውሰድ አሁን ከትምህርት ቤት መጠጥ ቤቶች ራቅ ማለት አለባቸው። ጫት ምናምን እንደዚህ የሙዚቃ ቤቶች እንዲህ የሚሉ አሉ አይደለም። ፖርኖግራፊክ የሆኑ እንትኖች መታየት የለባቸውም። እንደዚህ ተግባሩ ግን የለም።
ተግባሩ ግን የለም። በትምህርት ቤቶች አጠገብ ያሉት የመቃሚያው፣ ማጨሻው፣ ሌላም ነገር ማድረጊያው ብዙ ናቸው። ይህንን በመሰረቱ በቀበሌ አካባቢም ህብረተሰቡም ትምህርት ቤቶችም ወላጆችም መከታተል መቆጣጠርና እንዳይኖር ለልጆች በቀላሉ መገየት እንደሌለበት ይህንን እንደው አበክሮ መሰራት ያለበት ጉዳይ ይመስለኛል። ብዙ ጊዜ እንግዲህ ያው እንደምናውቀው ወጣቶች ልጆች ወደ ሱሱ የሚገቡት እኮ ከሌላ በመማር ለጊዜው የተወሰነች ፍላጎት ለማሟላት ብሎ በጓደኛ ግፊት እንደዚህ ስለሆነ እነዚህን ነገሮች ለተወሰነም ያህል ማራቁ፣ መከልከሉ፣ ያዝ ማድረጉ ይረዳል፣ ያግዛል። በጣም ገፍቶ ምን ካደረገ በሌላ ማግኘት ሊኖር ይችላል። ግን ያ ትንሽ ነው፣ ያ ቁጥሩ ያንሳል። አይደለም ጠቅላላ ምንም አንድም ወጣት ሲጋራ የሚያጨስ ወይም አንድም ወጣት ጫት መኖር የለበትም ለማለት ይከብዳል። ግን አይደለም 10% ወይ 15% 20 አንድ የእንትንን ቁጥር ያየሁትን ልንገር። በዚህ በጉልቤ ጥናት በምናካሄደው ባነበብኳቸው ኩረጃን በሚመለከት እንበል ምናልባት 50% ተማሪ ከ10ኛ ክፍል 9ኛ 10ኛ 11ኛ 12ኛ ክፍል ሆኖ 50% ቢያንስ አስኮርጆ ያውቃል። እንግዲህ ፈተናም ላይ የቤት ስራም ላይ እንደዚህ እንግዲህ 50% ከደረሰ ይሄ አሳሳቢ ነው። እንበል 5% ነው ቢባል ለእኔ ይሄ 10% ድረስም ይሄ ሾክ ይሄናል አረገኝም። ሁለተኛው የመደባደብን መቆንጠጥን መገፍተርን እንዲህ በተመለከተ እንደዚሁ ከፍተኛ ቁጥር 40% ከመቶ ተማሪዎች መካከል በአመት ውስጥ ተደብድቦ ተገፍትሮ ተጎንጥጦ የሆነ ዕቃ ተነጥቆ እንዲህ የሚያውቀው 40% 50% ይሆናል። ይሄ አሳሳቢ ነው። ይሄ አሁን ዝቅ ብሎ 5% እንደ 10% ብቻ ነው እንዲህ ቢባል ይሄን ያህል ሰርፕራይዝ የሚያደርግ አይደለም። ስለዚህ ይሄ አዲስ አበባ እና ሌሎችም ክልሎች ሌሎችም ከተሞች የተጠኑ ጥናቶች አሉ። በነገራችን ላይ የተለያዩ ክልሎች የተለያዩ ዩኒቨርሲቲዎች የተለያዩ ሃይስኩሎች ሁለተኛ ደረጃ ትምህርት ቤቶች የተጠኑ ጥናቶችም የሚያሳዩት ይህንኑ ተመሳሳይ ውጤት ነው። እንግዲህ ትልቅ ፈተና ተብሎ የሚታሰበው አሁን የዚህ የማህበራዊ ሚዲያ ጉዳይ ነው እና የማህበራዊ ሚዲያው በተለይ ለወጣቶች የስነ ምግባር ጉድለት ምን ያህል አስተዋጽኦ እያበረከተ ነው ተብሎ ነው የሚታሰበው? እንዴትስ ይህንን ጉዳይ መከላከል ይቻላል? አንዲት ነገር ስለ ይሄ የሌሎች ድረጎችን እጾችን በተመለከተ አንዲት ነገር ልናገርና ወደዛኛው ልግባ። ይሄንን እንዳይጠቀሙ ወደዛ እንዳይሄዱ ቅድም ያልናቸው ከነዚህ ናሽሾች ካኒበስ ጫትንም ሲጋራንም ምን አልኮሉንም እንዲህ እንጨምርና ወደ እነዛ እንዳይገቡ ምን ብናረግ ያግዛል? ምናልባት የሚያዳምጡ የሚመለከቱ ወላጆች፣ መምህራን፣ የሚያገባቸው ህብረተሰብ ክፍሎችም ለካ በዚህም እንደዚህ ብናረግስ ብለው እንዲያስቡበትም ይረዳል ብዬ ነው። አንድ ቤተሰብ በተለይ ትልቅ ኃላፊነት አለበት። ልጆቹን መከታተል፣ ማሳደግ፣ የሚያስፈልጉትን ነገሮች መስጠት፣ በእርግጥ በትምህርት ቤት መዋላቸውን የት እንደዋሉ ይህን ነገር መከታተልና ተገቢውን እርምጃ መውሰድ የቤተሰብ ኃላፊነት ነው። ከዛ ትምህርት ቤት ከዛ ቤተ እምነቶችም ህብረተሰቡ በአጠቃላይም እንዲህ አላለ ዝም ብለን ማህበረሰቡ በጠቅላላ ብለን ስንተው አባት ያጣል፣ ባለቤት ያጣል። እንደዚያ ሊሆን አይችልም። ባለቤቶች ለዚህ ጉዳይ ቤተሰብ ነው። በሁለተኛ ደረጃ ነው ትምህርት ቤት። ከዚህ እንዲህ እያልን ብንሄድና ሚዲያው ነው እንዲህ ያደረገው ሚዲያን መጀመሪያውኑ ቴሌቪዥን በቀን የምትመለከተው ዜና ብቻ ነው ብሎ ቤተሰብ ሊወስን ይችላሉ። ይህንን ሴልፎን የምትከፍተው እነዚህን ቻናሎች ብቻ ነው የምትመለከተው
እንዲህ ጉዳዮች እንዲህ ለማድረግ የሚችል ስለሆነ ቤተሰብ ትልቅ ክትትልን፣ ቁጥጥርን፣ የዕለት ተዕለት እንቅስቃሴን መከታተል፣ መምከር፣ መገሰጽ ያስፈልጋል። አንድ ሁለተኛ ከወጣቶች ጋር እንደው አያደርግም የኔ ልጅ አይሆንም፣ እዛ አይውልም፣ እንዲህ አይሰራም ብለን ከመተው ስለ ድረግ፣ ስለ እጽ፣ አደንዛዥ እጾችን በተመለከተ ትንሽም ቢሆን መነጋገር ያስፈልጋል። ጥቅማቸውን፣ ጉዳታቸውን በአብዛኛው ጎጂ እንደሆኑ የሚታመን ነውና ስለዚህ ስለዛም መወያየቱ መነጋገሩ ይረዳል። ሌላ ልጆቹንም ወጣቶቹንም ማዳመጥ ያስፈልጋል። መምህራኑ፣ ካውንስለሮቹ፣ ቤተሰብ አባት እናት ማዳመጥና ምንድነው ችግሩ? ወደዛ የገፋቸውስ ነገር ምን ይሆን? ምናልባት የተወሰነ ፍርሃት፣ ጭንቀት ሲኖራቸው ይሆን ወደዛ የሚሄዱት? ወይስ ምን እንደው ድብርት ወይም መዝናኛ በማጣት ይሆን ወደዛ የሚሄዱት? ለዛ የሆነ መፍትሄ የሚሰጥበትም ሁኔታ ሊፈጠር ስለሚችል ስለነዚህም ጉዳዮች ራሱ መነጋገር መወያየት ይረዳል ብዬ ነው። ልጆቹንም ራሳቸውን ማዳመጥ። በሌላ ረገድ ደግሞ ቤተሰብ፣ ታላቆች፣ መምህራን፣ አባት እናት ጥሩ ሞዴል መሆን አለባቸው፣ አርአያ መሆን አለባቸው። ራሳቸውስ እንደው ይጠቀማሉ አይጠቀሙም? የሚጠቀሙም ከሆነ እነዚህን ነገሮች አደንዛዥ እጾች በአግባቡ ነው ወይስ አይደለም? ምን እንውሰድ? አሁን ሲጋራ የሚያጨስ አባት ሊኖር ይችላል። መጠጥ የሚጠጣ አባት ሊኖር ይችላል። እና ይሄ መጠጥ ለጊዜው የተወሰነ ከጓደኛ ተጫውቶ 1 እና 2 ብቻ ብሎ ቤቱ በሰላም የሚገባ ስራውን የሚሰራ ነው ወይስ ሌላ ባህሪ፣ ሌላ የስካር፣ ሌላ አይነት ነገር የሚያሳይ ነው? ስለዚህ ራሱ ቤተሰብ ራሱ ሞዴል አርአያ መሆን አለበትና ይሄ ያግዛል ልጆቹ ወደዛ እንዳይሄዱ። ከአደገኛ ከመጥፎ በካይ ከሆኑ አካባቢዎች፣ ውሎች መራቅ፣ ልጆችን ማራቅ፣ መከልከል፣ እንዳይሄዱ መምከር፣ መገሰጽ፣ ካስፈልግም እንደው መቅጣት ያስፈልጋል። በተጨማሪ የሆነ ጥርጣሬ ሲኖር እንበል የሆነ ሽታ የሸተተ ነው፣ የሆነ እንደው ከንፈራቸው አካባቢ፣ አፋቸው አካባቢ የሆነ ነገር እያዩ ነው ወላጆች፣ የልጆች አይናቸው እየቀላ ነው፣ ይቅበጠበጣሉ፣ አንዳንዴ ይጠፋሉ ከቤት። እንዲህ ነገሮች ምልክት ሲያዩ ማነጋገር መጀመሪያ ልጆቹን አስቀምጦ ማነጋገር፣ መጠየቅ፣ መወያየት ያስፈልጋል። እርዳታ መስጠት ያስፈልጋል። ከዛ ከአቅም በላይ ሄዶ ከሆነ እንግዲህ ወደ ሕክምና፣ ወደ ሳይካትሪስቱ፣ ወደ ሳይኮሎጂስቱ፣ ወደ ካውንስለሩ ምናልባትም እንደው ወደ የሃይማኖት አባቶችም እንዲህ መሄድና መፍትሄ መፈለግ ያስፈልጋል። ስለዚህ ዝም ብሎ ከመመልከት ጠርጥሮ እንዲሁ ከመተው የኔ ልጅ አያደርግም ከማለት ተከታትሎ አጣርቶ አስፈላጊውን መፈጸም ተገቢ ነው። የማህበራዊ ሚዲያ አሁን የሚሰጠውን ያህል ጥቅም የሚሰጠውን ያህል ብዙ ጉዳት እያመጣ እንደሆነ ነው የምንረዳው። ይህን ስንል ያው ቲክቶክን፣ ኢንስታግራምን፣ ፌስቡኩ፣ ዩቲዩቡ እነዚህ ነገሮች ለማለት ነው። የተወሰነ ጥቅም አላቸው። በዛ ስታኮም ነው እንግዲህ ወደ ጉዳቱም የሚወስዱት። ጥቅማቸው ምንድን ነው? በጎ ጎናቸው፣ አዎንታዊ ጎናቸው ምንድን ነው? አንደኛ መረጃን ለማግኘት ኢንፎርሜሽን ለማግኘት ይጠቅማሉ። ወቅታዊ ለመሆን ልጆች፣ ወጣቶች ከጓደኛ ጋር፣ ከቤተሰብ ጋር፣ ከፍቅረኛም ጋር ለመወያየት፣ ለመነጋገር፣ ሀሳብ ለመለዋወጥ ይጠቅማል። እንደገና በቡድን ሆኖ ትምህርት ጓደኞች ጋር በቡድን ሆኖ አንዳንድ ስራዎችን ለመስራት፣ ለመረዳዳት ሊጠቅም ይችላል፣ ይጠቅማል። እንግዲህ አልፎ ደግሞ የሚያስደስቱ ቪዲዮዎች፣ መዝናኛ የሆኑ መረጃዎችን፣ ፎቶዎችን እንዲህ ለማግኘትም ይጠቅማል።
ሌላ ደግሞ ስለ ድርጅት ስለ ራስ እንዲህ ለማሳወቅም በጎነት ሊጠቅም ይችላል። ለትምህርትም ቢሆን መረጃ ማቴሪያል እንዲህ አይነት ነገር ለማግኘት ይጠቅማል። ግን በብዛት ደግሞ ጎጂ ጎን አለው፣ አሉታዊ የሆነ ጎን አለው፣ ተጽዕኖዎች አሉት። እንደው ትንሹን እንኳን ነገር ብንወስድ ጊዜን ይሻማል። ጊዜ እኮ ውስን እኮ ነው። እንግዲህ ተማሪዎች፣ ወጣቶች፣ በተለይ ልጆች ውስን ጊዜ ነው ያላቸው። የመማሪያ ጊዜ፣ የማጥኛ ጊዜ፣ የቤት ስራ መስሪያ ጊዜ፣ ትንሽ ጊዜም ለመዝናናት ይኖራል እና ያንን ጊዜ ያጣብባል። አንድ ሁለተኛ የተሳሳቱ ትክክለኛ ያልሆኑ የተንሻፈፉ ያልተሟሉ መረጃዎችን ይሰጣሉ እነዚህ ማህበራዊ ሚዲያዎች እና በዚህም መጠንቀቅና እነዚህን ወጣት ልጆች እንዲህ በመሆናቸውም የተሳሳተ ይሁን ያልተሳሳተ ይሁን የሚለውን ለመረዳት ይቸገሩ ይሆናል። ነገር ግን ተለቅ ያሉ ጉዳዮች ከሆኑ ግን ማረጋገጡ ቼክ ማድረጉ ከመምህራን ከሌሎች ወዳጆች ጋር ከቤተሰብ ጋር ተነጋግሮ ይሄ ልክ ነው ወይ ይሄ እውነት ነው ወይ እንዲህ ብሎ ማረጋገጡ ከሁለት ሶስት ምንጭ ተአማኒ ምንጭ ማግኘት ይኖርባቸዋል እና በቀላሉ እንዳይታለሉና ብዙ ጊዜ በእንደዚህ ያሉ ሚዲያዎች ውስጥ የሚተላለፉት ያልተሟሉ መረጃዎች ናቸው። ሌላ ጊዜ ሌሎች ደግሞ የሚያስፈራሩ እንደው ልጆቹን ራሳቸውን እንደው ዝቅተኛ ለማድረግና በቃ ሌላ የተሻለ ቆንጆ እንዲህ አይነት ሰውነት እንዲህ አይነት ብልጠት እንዲህ ያለ አድርጎ ራስን እዚህ ቁጭ ብሎ እንደው የማሳነስ አይነት ስሜትን ይፈጥራል። አውቆትም ሳያውቁትም እንዲህ አይነት ስሜት ስለሚፈጥር ይሄ ጥሩ አይደለም፣ ይሄ ጎጂ ነው። ሌላው የአካል እንቅስቃሴን ብዙ ጊዜ እኮ በዚህ በስልኩ በኮምፒውተሩ እንዲህ ተጠምደው ቁጭ ብለው ነው የሚቀመጡትና የእንቅስቃሴ ተቸክሎ መቀመጡ ለሰውነት ጥሩ አይደለም፣ ጤናማ አይደለም። እንግዲህ ሌላው ደግሞ እንግዲህ ድብርትን ያመጣል፣ አስጨናቂና አስፈሪ ሁኔታዎችን ይፈጥራል። አልፎ ለዕድሜ ተመጣጣኝ ያልሆኑ መረጃዎችን፣ ፎቶግራፎችን ለምሳሌ ፖርኖግራፊክ የሆኑ ለ14 ዓመት፣ ለ15 ዓመት ልጅ፣ ለ13 ዓመት፣ ለ12 ዓመት ልጅ በራቁትና ብዙ እንቅስቃሴ ያለበትን ፎቶዎች፣ ቪዲዮዎች ማሳየት ተገቢ አይደለም፣ ግብረ ገባዊ አይደለም እና ስለዚህ ይሄ ከዕድሜ ያልተመጣጠኑ መልእክቶች ይመጣሉ፣ ይተላለፋሉ። ግብረ ሰዶም ሁሉ እንደዚህ አይነት እንትኖችን ጨምሮና ስለዚህ የግብረ ገብነት የጎደላቸው ድርጊቶችንም ስለሚተላለፉ ልጆችን ሊጎዱ ይችላሉ። አልፎ ደግሞ አንድ ሁለት ነጥብ ቢጨምርና የተወሰኑ ድርጅቶች የነዚህ ባለቤቶችም ሌሎችም መጠቀሚያ ነው የሚያደርጉት፣ መሸቀጫ ለገበያ ማግኛ ነው የሚያደርጉትና ለዛ ግዢዎች ለመፈጸም እንዲደረግ ገንዘብ ለመውሰድ ደጋፊ ለማግኘት እና የሌላ ለምን መጠቀሚያ ይሆናሉ መሆን የለባቸውና ስለዚህ ይሄም ያለ ነው። መጨረሻ ላይ ሱሰኛ ያደርጋቸዋል። ያ ማለት ወደ ስልኩ ወደ ሞባይሉ መሮጥ ማዘውተር የጥናት ጊዜን ወደዛ የጓደኛ ቤተሰብ ጋር አብሮ የሚዋልበትን ወደዛ በጎን በመተው ሱሰኛ ያደርጋል። ሱሰኛ ወደ መሆን መሄዳቸውን አንዳንድ ምልክቶችን ብናነሳ እኔ ጥሩ ጉዳይ ይመስለኛል። አንድ የተወሰነ ያህል የመቅበዝበዝ ብዙ ጊዜ ከሌሎች መራቅ፣ ገንዘብን ደጋግሞ መጠየቅ፣ ሰውነት ላይ የሚታዩ ልዩነቶች ይኖራሉ። ለምሳሌ የአይን ቅላትን፣ አፍ አካባቢ ድርቀትን ሐኪሞቹ በቀላሉ ሊነግሩ የሚችሉ አሉ። በእኛ እንዲሁ ተራ
ሰው ደረጃም ለማየት የምንችለውን ብዬ ነው። ብዙ ጊዜ ገንዘብ መፈለግ፣ እንደውም ከቤትም ገንዘብ መጥፋት፣ ትምህርት ማቋረጥ፣ መውደቅ፣ ንጽህና ያለመጠበቅ፣ የሰውነት የልብስ የካልሲ ወዘተ እንዲህ ነገሮችን ስናይ ወላጆች፣ ቤተሰብ፣ መምህራን ሲያዩ ልጆቹን ማነጋገር፣ መከታተል የሚያስፈልግ ይመስለኛል። በመጨረሻ ለመቀነስ እንደው እና ከተቻለም ለማስወገድ ምን ቢደረግ ይሻላል የሚለውን ባነሳ አንድ ይህንን ሚዲያን በተመለከተ ማህበራዊ ሚዲያን በተመለከተ የተወሰነ ሰዓትን ገደብን መወሰን ያስፈልጋል። ቤተሰብ የተወሰነ ጣቢያ ብቻ፣ የተወሰነ ፕላትፎርም ብቻ እና እንበል እንደው በሳምንት 2 ሰዓት ብቻ እንበል ወይ 3 ሰዓት ብቻ። በጣም አስቸጋሪ ሁኔታ ካለ በቀን 1 ሰዓት ብቻ። በቀን 2 እና 3 ሰዓት 4 ሰዓት የሚወስዱ ከሆነ በጣም ችግር ውስጥ እየገቡ ናቸው እነዚህ ልጆች። ወላጆች ያንን እያዩ 2 ሰዓት እና 3 ሰዓት በሴልፎን ልጆች ተጠምደው እያዩ ዝም ካሉ ልጆቹ ችግር ውስጥ እየገቡ ናቸው። ይሄ መደረግ የለበትም። የተወሰነች ጊዜ፣ የተወሰነ ጣቢያ። ሁለተኛ ሚዲያውን ያንን ፌስቡክ እንደው እንበል ለአንድ ሳምንት እስቲ ለመዝጋት መሞክር። 1 ሳምንት 10 ቀን ዘግቶ ምንም እንደው መጨናነቅ መረበሽ ሳይኖር ልጆቹ የሚቆዩ ከሆነ ደህና ነው ማለት ነው። እንግዲህ ወደ ሱስነት ሄዶ ከሆነ 1 ሳምንት 10 ቀን 15 ቀን ሊቆዩ አይችሉም። ረስለስ ይሆናሉ፣ ይጠፋሉ፣ ይደብቃሉ፣ ይዋሻሉ፣ ምን ያደርጋሉ። እና ስለዚህ የተወሰነች ጊዜ ዘግቶ አቋርጦ ማየትና ቼክ ማድረግ ያለመጠቀምና ምናልባት በሳምንት 1 ቀን ብቻ ለ1-2 ሰዓት አድርጎ መወሰን ያስፈልጋል። ሌላው ሌሎች አማራጭ የመዝናኛ የሚያስደስቱ ተግባራትን መፈለግ ማከናወን ያስፈልጋል። ለምሳሌ መጽሐፍ ማንበብ፣ ፕሮግራም አውጥቶ መጽሐፍ ማንበብ፣ ስፖርት መስራት፣ የአገር የዓለም ዜና መከታተል፣ የተወሰኑ እንደው ጤናማ የሆኑ ፊልሞችን ማየት፣ እንዲህ ብዙ እንትኖች እንደየዕድሜ ደረጃ እንደዛ ወስኖ አማራጭ መስጠትና ሁል ጊዜ 24 ሰዓት እንግዲህ ተኛ፣ ብላ፣ ትምህርት ቤት ሂድ፣ አጥና እንዲህ ብለን አንችልም። አይሰራም፣ አይሆንም። እና ስለዚህ የተወሰነች ጊዜ እሺ መዝናናት አለባቸው፣ የተወሰነ ሰዓት። ለዚህ ግን አማራጭ ሁኔታዎችን ማመቻቸት ተገቢ ይሆናል። ሌላው ከዕድሜና ከእምነት ጋር ከግብረ ገብነት ጋር የሚጣጣሙ ፕላትፎርሞችን፣ ጣቢያዎችን፣ ሴንተሮችን ብቻ እንዲከታተሉ ሌሎችን የመዝጋት እንዳይከፍቱ መቆጣጠር። ልጆቹ በዚህ ጉዳይ በአንዴ ነው የሚማሩትና ወላጆችንም አልፈው ወላጆች በሌሉ ጊዜ ይሄ ብልግናውም ምኑም ያለበትን ወላጆች ባሉበት ጊዜ ደህናውን ምናምን ጨዋታ ውስጥ ሊገቡ ይችላሉ። ለማንኛውም ያንን የመዝጋት መምከርና ያንን ከዕድሜ ጋር የማይጣጣሙትን የማይሄዱትን እንዳይጠቀሙ መከልከል ተገቢ ይሆናል። እና ሌላው ትኩረቱ ዓላማው ወደ ትምህርት፣ ወደ ስራ፣ ወደ ጤናማ እንቅስቃሴ፣ ወደ ጥናት እንዲህ ላይ መሆን እንዳለበት ደጋግሞ የመምከር ደጋግሞ የማወያየት የማከራከር ሁኔታ ቢፈጠር ያግዛል። በመጨረሻ ይሄ የተወሰነ አሁን የመኝታ ሰዓትን ትንሽ የሚመስሉ የመኝታ ሰዓት ምን ያህል ጊዜ በቂ ምግብ ስለመውሰድ እንደ አቅም ነው። እንግዲህ ይሄ አለ የተመጣጠነ ምግብ እንዲህ የምንለው እንደ አቅም ይሆናል። ግን ባለው አቅም በተገቢውን እየለበሰ ነው፣ እየለበሰች ነው፣ እየበላች ነው። የረፍት ጊዜም የመኝታ ጊዜም በቂ
ለወጣቶች በቂ ምን ማለት ነው? ወደ 7-8 ሰዓት ያህል እንዲተኙ ይጠበቃል። 8 ሰዓት ያህል ይተኙ። ዝም ብሎ 12 ሰዓት 10 ሰዓት የሚተኙ ከሆነ አይ ችግር አለ። 4 ሰዓት ብቻ 3 ሰዓት ብቻ እየተኙ ከሆነ ችግር አለ። ይህም ክትትልን የሚጠይቅ ነው። እነዚህ ነገሮች ያግዛሉ፣ ይረዳሉ ወላጆችንም፣ ቤተሰብንም፣ መምህራንም፣ ካውንስለሮችንም ብዬ እገምታለሁ። ምናልባት እርሶም ያው እንግዲህ በውጭ ሀገርም ቆይቷል። ከዛ አንጻር በተለይ እንዲህ አይነት ወጣቶችን ታዳጊዎችን ከመጠበቅ ከመንከባከብ አንጻር ምን አይነት ተሞክሮች አሉ እርሶ በቆዩባቸው አካባቢዎች? ያ የትምህርት አሁን የሁለት ትምህርቶችን እንውሰድ አሉ ይነስም ይብዛ አሁን የሲቪክ ኤቲካል ኤጁኬሽን ማህበራዊ ትምህርት እንትን በምንለው የታች አሁን በሁለተኛ ደረጃ አንደኛ ደረጃ ያሉትን ማለቴ ነው። ከዛ ወደ ዩኒቨርሲቲም አሉ። ነገር ግን ምናልባት እነዚህ በቂ ናቸው ወይ? አሰጣጡስ? ትምህርት ስንል እንግዲህ እውቀት አለ፣ ክህሎት አለ፣ አመለካከት አለ። እነዚህን ነገሮች ሁሉ ነው ልጆች የሚማሩት። እውቀቱ መማር ቀላል አይነት ነው። ክህሎትም እንደዚሁ። ይሄ የአስተያየት የአመለካከት እሴት የምንላቸው ነገሮች ለምሳሌ እንደው አገርን ውደድ፣ ስራ ውደድ፣ ሰዎችን አክብር እንዲህ የሚለው ነገር በመናገር ብቻ የሚፈጸም አይደለም። ሞዴል ያስፈልጋል፣ አርአያ ያስፈልጋል። የሚዲያው ቤተሰብ፣ የሃይማኖት አባቶች፣ ህብረተሰብ ውስጥ ያሉ ታላላቅ ሰዎች እነሱን በማየትም የሚመነጩ ናቸው እና ስለዚህ በዚህ አሁን ይሄ የሲቪክስ እና ኤቲካል ትምህርት የሞራል ሌሎች አገሮች በግልጽ በቁልጭ አድርጎ አውጥተው የሞራል ትምህርት የግብረ ገብነት ትምህርት ብለው የሚያስተምሩ አሉ። አንዳንድ አገሮች የማህበራዊ ክህሎት ትምህርቶች ብለው የሚያስተምሩ አሉ። ስነ ተዋልዶ ትምህርት ብለው ለብቻ ደግሞ ይሄ አሁን በተለይ ወደ ግብረ እንዲያው ገብነትን ያልተከተለ የወጣቶች መካከል ሊከሰት የሚችለውን ቀድሞውኑ እንዲጠነቀቁ፣ እንዳያረግዙ፣ በሽታም እንዳይዛቸው ኤችአይቪ ኤድሱም እንዲህ እንዳይመጣ ለማድረግ ብለው የስነ ተዋልዶ ትምህርት ብለው የሚያስተምሩ አሉ። እኛም ሀገር የተወሰነች ያህል በተለያዩ ትምህርቶች ከሪክለም ውስጥ እንዳለ አይቻለሁ እና በዚህ ረገድ ትምህርት ቤቶች እና የሃይማኖት ተቋማትም ትልቅ ሚና ሊጫወቱ ይችላሉ። ምናልባት የሱስ ማገገሚያ ማዕከላት እንዲህ አይነት ተቋማትስ ምን አይነት አስተዋጽኦ ይኖራቸዋል? እሱም በከፍተኛ ደረጃ የደረሱ የሆኑትን ካሉን አሁን ኢትዮጵያ ውስጥ የካውንስሊንግ ማዕከሎች የተስፋፉ አይደሉም። እንግዲህ ሐኪሞች አሉ፣ ሳይካትሪስቶች አሉ፣ ካውንስለሮች አሉ። አሁን እነዚህ የጤና የሳይኮሎጂ የስነ ልቦና ባለሙያዎችን ስንመለከት አሁን ስናነሳቸው የነበሩት ምናልባት በብዛት መሄድ ያለባቸው ወደ ካውንስለሩ ወደ ሳይካትሪስቱ ይሄ ሐኪሙ ጋር ሳይሆን ሐኪሙም ሊረዳ ይችላል የተወሰነ ደረጃ ግን ለዚህ ካውንስሊንግ ማዕከሎች አዲስ አበባና ዋና እንደው ተለቅ ያሉ ከተሞች አካባቢ ነው ያሉት። ውስን ናቸው እነሱም ይህን ያህል የታወቁ አይደሉም። እነሱ ሊያግዙ ይችላሉ። እኔ እንደው እነዚህ ነገሮች እስከሚስፋፉ ድረስ ምናልባት በሃይማኖት ተቋማትን አካባቢ የተወሰነ ስልጠናም ተሰጥቷቸው አባቶችም ምክር እንዲሰጡ ማድረጉ ተገቢ ይመስለኛል። ለማንኛውም ወላጆች፣ ትምህርት ቤቶች ለዚህ ጉዳይ ትኩረት ሰጥተው በጊዜ የተወሰኑ ምልክቶችን ሲያዩ ልጆቹም ራሳቸው እንዱ ችግር ሲገጥማቸው መሄጃ እንዳላቸው ቢያውቁ ቢረዱ ጥሩ ይመስለኛል። ተላልፉት መልእክት ካለ እስኪ በተለይ ለወጣቶችም ሊሆን ይችላል፣ ለወላጆች፣ ለሚመለከታቸው አካላት ሊሆን ይችላል መልካም ስነ ምግባርን ከመገንባት እንደ ማህበራዊ የሳይኮሎጂ ምሁርም ምን መደረግ አለበት ብሎ ነው መልእክት የሚያስተላልፉት? እንደው ሰዎች በተለይ ወጣቶች እንደው ትንሽ ቢያቅዱ ጊዜን፣ ጉልበትን፣ ገንዘብን
ከሚያባክኑ ወደ አልሆነ አቅጣጫ፣ ወደ ደካማነት፣ ወደ ሱሰኝነት እንዲህ ከሚወስዱ ነገሮች ራሳቸውን ለመጠበቅ የተሻለ ኑሮ ለመኖር ደስተኛ የሆነ ኑሮ ደሃም ሆኖ እኮ በደስታ መኖር ይቻላል ድህነት ቢኖር እና ለዚህ እንደው የሚከተሉትን አንድ ስንት ነገር ልበል አንድ 7-8 ነገር ከነዛ መሃል አንድ 3ቱን እንኳን ቢያደርጉ በ2018 እነዚህን አደርጋለሁ ብለው ቢያቅዱ ደስ ይለኛል። አንድ ለማስተላለፍ ፈለኩት ማለት ነው መልእክት ማለት ነው። አንድ ከሆነ ሱስ፣ አመል፣ ልማድ እንደ መጠጥ ማጨስ እንዲህ ለማለት ፈልጌ ነው። ከነዚህ ለመላቀቅ እርምጃ ወስዳለሁ። ለራሳቸው ይሄንን ለቤተሰብ ይሄንን ለመምህር ባልደረባ ለካውንስል ይሄን ቃል ቢገቡና ይሄን ቢፈጽሙ አንድ ብዬ ማስበው ነው። ሁለተኛ ትምህርትን ለመጨረስ የቤት ስራን ለመስራት ጥናት ለማጥናት በጭራሽ ላለመኮረጅ እንዲህ የሚል ሁለተኛ ብሎ በትምህርት እንግዲህ ወጣቶች ላይ ስለሆነ ትኩረታችን በዚህም ረገድ በቃ በ2018 እንዲህ አደርጋለሁ እንዲህ ሞክራለሁ ብለው ቢያስቡ። ሶስተኛ አሁን ከማደርገው የበለጠ የአካል እንቅስቃሴ ኤክሰርሳይዝ እንዲህ ለማድረግ የተወሰነች ያህል ወክ አድርጎ ትንሽ ጆግ አድርጎ ወይም የተወሰነ ጨዋታም ቢሆን ይህንን አደርጋለሁ። አራተኛው ገንዘብ የማገኘውን ሀብት እቆጥባለሁ፣ አስቀምጣለሁ። እንዲህ የሚል ለራሳቸው ቃል ቢገቡ ያለኝን ሌላው ደግሞ ያለኝን ማህበራዊ ግንኙነት ለማሻሻል ሞክራለሁ። ይሄ እንግዲህ ወንድና ወንድ ሴትና ወንድ እንዲህ መካከል ያሉትን ወላጅና ልጆች መካከል መምህራንና ተማሪዎች መካከል እንዲህ ያሉትንም ለማለት ነው። ግንኙነቱን ለማሻሻልና የተሻለ መዋደድ፣ መከባበር፣ መፈቃቀር እንዲኖር ለማለት ነው። ስድስተኛ አቅመ ደካሞችን ለመርዳት ለማገዝ ለራሴ ቃል ገባለሁ። በ2018 ይህንን ነገር እሰራለሁ የሚል ስራን በብዛት የትኛውን ነገር በጥራት የበለጠ ለማጥናት የበለጠ ለማምረት የበለጠ ለመስራት እንዲህ የሚል ቃል ቢገቡና በመጨረሻ የሆነ መጽሐፍ እንበል እንደው በአማካይ በወር ውስጥ አንድ መጽሐፍ ወይ በሁለት ወር ውስጥ አንድ መጽሐፍ አነባለሁ። ከላይብረሪ ተውሺ ገዝቼ እንዲህ በሆነ ከትምህርት ቤት በወር አንድ ቢሆን ደስ ይለኛል። ብዙ ቢነበብ ብዙም ደግፍ ነኝ እና ግን እንደው ቢያንስ ለራስ ቃል ገብቶ አንድ መጽሐፍ የታሪክ መጽሐፍ ሊሆን ይችላል፣ የሚያዝናና መጽሐፍ ይሆናል፣ ፊክሽን ሊሆን ይችላል እና እንዲህ አይነት መጽሐፎችን አነባለሁ። እንግዲህ በአመት እንደው 6 መጽሐፍን ወይ 12ም ከተቻለ በ12 ወር ተደርጎ ቢገኝ እኔ በጣም ጥሩ ይመስለኛል። ከነዛ ሁሉን ማድረግ አይቻል ይሆናል። 1 2 3ቷን እንኳን ቢያደርጉ ምኞቴ ነው። አመሰግናለሁ። ፕሮፌሰር ሀብታሙ ወንድሙ ስለሰጡን ሰፊ ጊዜ ከልብ አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው ፖድካስት ዝግጅታችን ይህን መሰል ነበረ። መልካም ቆይታ።